ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የዕለቱን ዜናዎች ይዤ መጥቻለሁ። መሳይ መኮንን ነኝ። የአማራ ፋኖ ብሔራዊ ንቅናቄ በተለያዩ የአማራ ቀጠናዎች በርካታ ውጊያዎች መደረጋቸውን አስታወቀ። በወሎ፣ በሸዋ፣ በጎጃምና በጎንደር በተካሄዱ ውጊያዎች ከፍተኛ ኪሳራ የአገዛዙ ሰራዊት ማስተናገዱን ነው ከቀጠናዎቹ የደረሱን መረጃዎች የሚያመለክቱት። በሌላ በኩል የአብይ አህመድ አገዛዝ በበቀል እየወሰደው ያለው እርምጃም እንደዚሁ ቀጥሏል። በባህር ዳር አንድ የሕክምና ባለሙያ መገደሉም ተሰምቷል። ከቅርብ ጊዜ ወዲህ የአማራ ተወላጅ የሆኑ የሕክምና ዶክተሮች በአገዛዙ ሰራዊት እየተገደሉ መሆናቸው ለብዙዎች አስደንጋጭ ሆኖ እየተሰማ ያለ ጉዳይ ሆኗል። በስካሁንም 6 ዶክተሮች መገደላቸውን ነው ያገኘነው መረጃ የሚያመለክተው። ይህ በእንዲህ እንዳለ የአብይ አህመድ አገዛዝ በራሱ የሚሊሻ ታጣቂዎች ላይ የድሮን ጥቃት መፈጸሙ ተገለጸ። ከ65 በላይ የአገዛዙ የሚሊሻ ሰራዊት አባላት በድሮን ጥቃቱ መገደላቸው ታውቋል። ሐሙስ ጠዋት በበለሳና በዋህግምራ ዞን አዋሳኝ አካባቢ ሳህላ ወረዳ ሰየም ድልድይ በተባለ ቦታ ላይ የሚንቀሳቀሱ የብልጽግና የሚሊሻ ሰራዊት አባላት ከሌሎች 40 ሰላማዊ ዜጎች ጋር በድሮን ጥቃት መገደላቸውን በማረጋገጥ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ያደረሰን መረጃ ያመለክታል። በዛሬው ጥቃት 65ቱን የብልጽግና ሚሊሻዎችን ጨምሮ 105 ሰዎች በድሮን ጥቃት የተገደሉበት ክስተት በስካሁን ከፍተኛ ቁጥር ያለው ሰው በድሮን ጥቃት ሕይወታቸውን በማጣት የመጀመሪያው እንደሆነ ነው ለማወቅ የተቻለው። አገዛዙ ለራሱ ታጣቂዎችም ርህራሄ እንደሌለው ባመላከተው በዛሬው የድሮን ጥቃት ከ40 በላይ ሰላማዊ ዜጎችም አንድ ላይ መገደላቸው የተረጋገጠ ሲሆን የአማራ ፋኖ ብሔራዊ ኃይል በላይ ዘለቀ እዝ ሰሞኑን በተለያዩ አካባቢዎች ለፈጸመውና ከፍተኛ ኪሳራ ላደረሰበት ጥቃት የተወሰደ የበቀል እርምጃ እንደሆነ ነው ከእዙ ህዝብ ግንኙነት የደረሰን መረጃ የሚያመለክተው። አገዛዙ የራሱን ሚሊሻዎች በድሮን ጥቃት ለመግደል የወሰነበት ምክንያት በትክክል ያልታወቀ ሲሆን በስህተት ነው ለማለት የሚያስችል አይደለም ሲል የበላይ ዘለቀ እዝ ህዝብ ግንኙነት ኃላፊ ዮሐንስ ንጉሱ ለአንከር ሚዲያ ገልጸዋል። ይህ በእንዲህ እንዳለ በተለያዩ የአማራ አካባቢዎች የሚካሄደው የህልውና ተጋድሎ ተጠናክሮ እየተካሄደ ነው። በወሎ ቀጠና ሰሞኑን በተደረጉ ውጊያዎች በርካታ ያገዛዙ ወታደሮች የተማረኩ ሲሆን ቁልፍ የሆኑ ቦታዎችም በፋኖ ቁጥጥር ስር መግባታቸው ተመልክቷል። ሌላው የአብይ አህመድ አገዛዝ ጦርነቱን በከፍተኛ ደረጃ በሰው ማዕበል ለማከናወን እቅድ እንዳለው የሚያሳዩ የተለያዩ መረጃዎች እየወጡ ነው። በተለይ በዋናነት ኦሮሚያ ክልል ላይ ነው ያተኮረው። ቀደም ሲል በመረጃ በመግቢያችን ላይ እንደገለጽ ነው የሚሊሻ ሰራዊቱን በሙሉ ወደ ካምፕ ማስገባቱ ተሰምቷል። ቡልቡላ በሚገኘው ከዝዋይ ወደ አዋሳ መስመር ላይ የሚገኝ አንድ ወታደራዊ ጣቢያ አለ። የኦሮሚያ ፖሊሶች መከላከያ ሰራዊት ጭምር ስልጠና የሚወስዱበት ቀጠና ነው። አሁን ከመላው ኦሮሚያ ሚሊሻዎች በሙሉ ተጠቃለው ገብተዋል። አባት ጦረኞች ጭምር እድሜያቸው ለመሳሪያ መሸከም ያልደረሱትም እድሜያቸው የገፉም ጭምር በዚህ በሚሊሻ መዋቅር ውስጥ ተደራጅተው ወደ ማሰልጠኛ ካምፕ መግባታቸውን ነው የሰማነው። ዓላማው የአብይ አህመድ የእግረኛ ሰራዊት መመናመን ውስጥ እንደገባና መጪው ጦርነት ገና ሳይጀመር ምናልባት በአማራ ክልል ካለው ባሻገር በትግራይና በኤርትራ ጦሩን የሚያዘምት ከሆነ ከፍተኛ የሆነ ክፍተት ይፈጠራል በሚል ስጋት ከወዲሁ እንደ ኋላ ተጠባባቂ ደጀን ኃይል ሆነው ጦርነቱ ሲጀመር አፋፍ ላይ ጠብቀው የሚገቡ የሚሊሻ ሰራዊቶችን መደበኛ የወታደራዊ ስልጠና እንዲወስዱ እያደረገ እንዳለን የሰማነው። ሰውየው ከፊት የሚታየው ጦርነት ብቻ ነው። ሌላ ሰላማዊ መፍትሄዎች ከዛ ባሻገር ይህንን ችግር ለመፍታት የሚያስችሉ አማራጮችን መጠቀም አይፈልግም። ኃይልና ኃይል ብቻ ነው። አሁንም እያደረገ ያለው ከኃይል ውጪ ከጉልበት ውጪ ችግሮችን መፍታት እንደማይችል ነው። እንግዲህ ደግሞ አየነው ሰራዊቱ እየፈታ ነው። የመዋጋት ሞራሩ ላሽቋል። ምናልባት በኦሮሚያ ክልል በሚሊሻ ደረጃ እያሰለጠነ ያለው ኃይል ምን ያህል ይደግፈዋል፣ ምን ያህል ስልጣኑን ያስጠብቅለታል የሚለውን በሂደት የምናየው ነው። በኦሮሚያ ብቻ ሳይሆን በሌሎች አካባቢዎችም ተመሳሳይ እርምጃ ለመውሰድ እየመከረ እንዳለም ነው የሰማነው። ምን ማለት ይቻላል? የኢትዮጵያን ሕዝብ ስበርስ ለማባላት ያቀደው አብይ አህመድ ጦርነቱን አድማሱን በማስፋት ለማከናወን የሚያስችል ቅድመ ዝግጅት ላይ እንዳለ ነው የምንሰማው። በእርግጥ ጦርነቱን ያከናውነዋል አያከናውነውም፣ ይሄ እንዲሁ ለማስፈራራት ነው። እሱም በቀናቶችና ሳምንታት በሚሆኑ ሁኔታዎች የሚወሰን ይሆናል። በመጨረሻ ምን ማለት ይቻላል? እርሾ የተባለው
አብረው አዋጊ ወታደራዊ አመራር ሲሰጡ የነበሩ የመከላከያ ሰራዊት አባላት ባገኙት አጋጣሚ ሁሉ ከሰራዊቱ እየከዱ የፋኖ ኃይሎችን እየተቀላቀሉ አንዳንዶቹ ደግሞ ራሳቸውን ደብቀው የሚገኙ በመሆናቸው የአዋጊ ችግር በከፍተኛ ደረጃ ገጥሞታል። ነባር ተዋጊዎችም እንዲሁ ችግር ገጥሞታል። ስለዚህ ይህንን በኦሮሚያ ክልል ያለን የሚኒሻ የአድማ ብተና ኃይል ወደ ቡልቡላ ወታደራዊ ማሰልጠኛ ጣቢያ አስገብቶ ከመከላከያ ጋር ተቀላቅሎ እንዲገባ በማድረግ በአማራ ክልልን ምናልባትም ለወደፊቱ በትግራይና በኤርትራ አካባቢ ለሚያደርገው ጦርነት ከፍተኛ ጥላቻ የተሰበከ ኃይል ወደ ሰሜን ቀጠና አካባቢ ሄዶ ምን እንደፈጸመ ከዚህ በፊት ይታወቃል። እጅግ በጣም በሚዘገነን ሁኔታ በቤተ ክርስቲያናት ላይ የሚጸዳዳ በትምህርት ቤት ላይ የትምህርት ቤት ቁሳቁስን እያነደደ ምግብ የሚያበስል የተማሪዎችን ወንበር እያነደደ የሚሞቅ ደብተሮች መጽሐፎችንና ኮምፒውተሮችን ቀዳዶ ሰባብሮ የሚጥል አዛውንቶችን አስቀምጦ የአዛውንትን ልጆችና የልጅ ልጆች ከአዛውንቶችና ከባሎቻቸው ፊት ሚስቶችን የሚደፍር ኃይል ከዚህ ከኦሮሚያ ክልል ነው ከመከላከያ ጋር ተቀላቅሎ ሄዶ ከፍተኛ የሆነ በደል ሲፈጽም የነበረው። እንግዲህ የመከላከያ ዩኒፎርም ለብሶ ወደ አማራም ወደ ሌሎች አካባቢዎችን የሚመጣ የአማራ ተወላጅም ይሁን የዛው አካባቢ ተወላጅም አይሁን ሊያጠቃው የመጣውን ኃይል አርሶ አደሩ ጭምር በአባት አርበኛ እየተደራ መልሶ ራሱን እየተከላከለ እንደሚገኝና ራሱን አደራጅቶ ለመከላከል ብቻ አይደለም ለማጥቃትና ውጊያውን ከአማራ ክልል ለማውጣት ምናልባትም ያቀዱትና ያለሙትን ለመቆጣጠር ዝግጅታቸውን እንደጨረሱ ነው መረጃዎች የሚያመላክቱት። ስርዓቱ ስለደነገጠ ነው ቡልቡላ ያስገባው፣ ሌላ ወታደራዊ ማሰልጠኛ ያስገባው። በሰራዊት ብዛት የዳነ መንግስት ንጉስም የለም። ሰራዊት ብዛት ቢሆን ኖሮ 10 እና 15 ክፍለ ጦሮችን አስተማርቶ ማጥፋት በቻለ ነበረ። ዛሬ ከመከላከያ የበለጠ ኃይል ተደራጅቶ ምናልባትም መከላከያ ተማመንበታል ብሎ ያዘውን ትጥቅ ያልተናነሰ ትጥቅ የያዘ ነገር ግን ከዚህ ትጥቅ በላይ የአማራ ክልልን ህዝብ ከጥቃት ለመከላከል እኔ ቀድሜ ልሙትልህ፣ አንተ አርሰ ብላ፣ አንተ ልጆችህን ጠብቅ ብሎ የወጣ የአባቱ ልጅ የአማራ ወጣት እየጠበቀው ስለሆነ ቡልቡላ አይደለም ሌላ ቦታም ዶ ቢሰለጥን ከእንግዲህ በኋላ እንዲሁ በቀላሉ እንደፈለገ የሚያደርግበት ነገር ይኖራል የሚል እምነት የለኝም። መሳይ ነገሩ ተበጥሷል። ማንገቻዬን ተበጥሷል ብሎ የአማራ ህዝብ ከተናገረ ቆይቷል። ማንገቻው የተበጠሰ ህዝብ ማንገቻውን እንዲበጠስ ካደረገውና ይህን ሁሉ መከራ ግፍ ከፈጸመበት ስርዓት ጋር ምንም ውል የለውም። ወደፊትም ይህንን ነገር መቋጫውንና የመጨረሻውን እርምጃውን የሚወስድበትን ትግል እያካሄደ ነው። ያንን መጠበቅ የሚገባ ነው። በጣም ነው ማመሰግነው። ዝግጅታችንን ጨርሰናል። እግዚአብሔር ይስጥልኝ። እኔም አመሰግናለሁ።